ስለሰጣችሁ እድሉን እግዚአብሔር እጅግ አድርጌ አመሰግናለሁ። የጌታ ሰላም ለእናንተ ይሁን። እኔ መጀመሪያ የቃለ ሕይወት ቤተክርስቲያን አገልጋይ ነኝ። ስሜ ዘማሪት ደመቀች ዲያ ይባላለሁ። ያደግኩት የወለድኩት ወላይታ አረካ ከተማ ወደ ወረድ ብሌ ገጠር ነው። ለዛ እኔ ጌታ የቀበልኩት ይህን ደግሞ የጌታ መቀበል ምክንያት ሆኖ እኔ ቀንና ሌሊት የማስተማሩ የሚጠየቀው ጥያቄ እየመልሱ ወንድማችን አብነት ተስፋዬና ወንድማችን ምስጋናው ተመስገን ማመስገን ፈልጋለሁ። እናንተ ምክንያት ነው የጌታ የቀበልኩት እያለ ነቀፋ ጥያቄ ይጠይቃሉ። እነሱ ደግሞ ስራት የቶ ጥያቄ ይመልሳሉ። መጽሐፉን ሼር ያደርጋሉ። እኔ አንዳንድ ጊዜ በጣም ያስናል ባለቅሳለሁ። ከዛ በኋላ እንደዚህ አይደለም ይላሉ። ስለዚህ የእነሱ ምክንያት እኔ ብቻ ሳይሆን እኔ ጋር 8 ልጆች ጌታ ቀብሏል። ሁሉም ሰው አይቷል፣ ግን እኔ አይደለም። ለዛ እንደዚህ ሆኜ ቤተሰቡን ጮኛለሁ። ቤተሰብ ቃለ ሕይወት ቤተክርስቲያን አገልጋዮች ናቸው፣ ፓስተሮች ናቸው። እኔም ደግሞ በፊት ቃለ ሕይወት ቤተክርስቲያን አገልጋይ ነኝ። እውነቱን ተረድቼ በኋላ ወደ አድቬንቲስት ቤተክርስቲያን ተመልሻለሁ። ከዛ ደግሞ ግብፅን 4 ዓመት ኖሬያለሁ። ከዛ የፓስፖርት 1 ቀን ብቻ ቀረ። የቤተክርስቲያን ቅዳሜ ቀን ነው። 2 ወር ታስሬያለሁ። 2 ወርና 7 ቀን ነው። በእስር ቤት የምገባው ቀን 52 እትም ብሉይ ኪዳን መጽሐፍና ታላቅ ተጋድሎ እኔ ጋር አብረን ነበር። ሁሉ ጊዜ መጽሐፉን ትንሽ ሻንጣ ላይ ይዤ ነው የምዞረው። የዛ መጽሐፉን እያነበብኩ አንድ ቀን ታላቁ ተጋድሎ እነሱ ይሄ መጽሐፍ አይደለም በእኛ ላይ ጦንቃ እየሰረች ነው ብሎ ፖሊስ መካከል ባለ 3 ኮከብ ማለት ፌደራሉን ደውሎ አመጡ። ከዛ ይሄ መጽሐፍ ነው ብሉይ ኪዳኑን ይሄ መጽሐፍ ነው እናውቃለን፣ ግን ይሄ ጦንቃይ ነው መጽሐፍ አይደለም ብሎ ክሱን አመጡ። ሰውዬው ደግሞ አይቶ መጽሐፉን ሁለቱን ሳማርጎ አንድ ሰው እንጨቱን ያድናል ብሎ የእንጨቱን መሰብክ ይችላል። ስለዚህ እሷ በቀንና በሌሊት የማነበው መጽሐፉን እንዳከላከሉ እንዳነበው ብሏል። ከዛ መጽሐፉን እያነበብኩ አንድ ቀን እኔን እነሱ 16 ነፍሰ ገዳዮች ናቸው። 10 ደግሞ 26 ሺሻና አሽሽ የሚሰሩ ናቸው። 6 ደግሞ ኢትዮጵያዊ ናቸው። በእነሱ መካከል ቀንና ሌሊት በቃ እንቅልፍ የለም። እነሱ ይጫዋሉ፣ መጽሐፍ ብቻ ያነባሉ። ከዛ አንድ ቀን እኔና አንድ ማስሪ ማለት አረቡ ሁለቱን ሆዶ አመሙ። ሁለቱን ሆዶ በጣም ያመሙ መድኃኒት ግባ ይገባል። ስለዚህ እሷ ደግሞ አንቺ ቀንና ሌሊት መጽሐፉን ታነባለች፣ ከዛ ደግሞ አንቺና እኔ አሁን ሆዶ አብረን አመሟል። የነበው መጽሐፉ ምን ያርጋል? ምንም ጥቅም የለም። እኔ ሺሻ እጠጣለሁ እና ሺሻ ጠጥ ሲጋራ ጠጥ እንጂ ይህ መጽሐፉን አታነብ ፋይዳ ምንድን ነው አለች። ከዛ እኔ የማን አምላክ መድኃኒት ነው አልኩት። መድኃኒት ቢሆንም እናያለን ብለናል። ከዛ ደግሞ እኔ በመዝሙር 27 እግዚአብሔር ብርሃንና መድኃኒት ነው የሚለው ቦታ መጽሐፉን ትንሽ ቀደድ አድርጌ የታሸገ በኋላ አደረኩት። 1 ሰዓት ቆይታ በኋላ ውሃ ጠጣሁ። እኔ ደግሞ ሆዶ በዛ ሰዓት ቆረጠ። አሜን። ከዛ እሷ አይቼ እኔ የማመልከው አምላክ መድኃኒት ሆኗል፣ ሆዶ አሁን እኔ ተሽሏል ብዬ ነበር። ከዛ እስቲ መድኃኒቱን ለለን ስጫለች። ውሃ ኩባያ ላይ ሰጠሁት። ያን ውሃ ጠጣ። እሷ ደግሞ ራሷ ፈወሰች። አሜን። ለዛ በኋላ እነሱ ደግሞ በቃ ስለና ጸልይ እስቲ ምን እኔ በዚህ በሰላም ወጣለሁ ወይስ በዚህ እሞታለሁ? 2 ሰው ሞቷል እስር ቤት። ከዛ እና እንሞታለን ወይስ እንወጣለን? እስቲ ንገሪኝ፣ ጸልይልኝ። ከዛ 2 ወር በእስር ቤት የተወለደው ሴትዮ አለ። እሷ ያለው ቀጠሮን ሰሚራ ሰሚራ አንቺ ትወጣለህ፣ እኔ በዚህ እወጣለሁ ወይስ በዚህ እሞታለሁ? ፈጣሪ ፍቃድ ከሆነ ትወጣለች፣ ችግር የለም። ከዛ 3ኛ ቀን ቀጠሮ ሄዳ በሰላም ወጣች። እግዚአብሔር ይመስገን። ለዛ ለሷን የጸሎት አደራስጩ እንጂ ሁላችሁም ትወጣላችሁ ብላ ለነሱ መስክራ ወጣች። እግዚአብሔር ይመስገን። ያገኙት እቺ ነው። ደግሞ በዛ በመለሰው ጊዜ 2 ስልኩን እነሱ ወስዷል። መጽሐፍ እና መዝሙር ማስታወሻ ማለት ማስታወሻ እስክሪብቶ ምናምን ሁሉ ይዘው ያው አየር ማለፊያ ላይ የቸገረው ችግሩን ሁላችሁ አውቃችኋል። ስለዚህ እግዚአብሔር ያደድቶናል። እኔም ያገኙት እድሉ የሌሎቹን እግዚአብሔር አይኖቻችን ልባችን እንደሚከፈት እኔም ጸልያለሁ። እናንተ ደግሞ ቤተሰቦቹን እኔም ጸሎት አድርጉ። እኔ የቀበሉ ስለ እኔም ብዙ ዋጋ እየከፈሉ ያሉ ኢቴና
ወንድማችን ጸሎ ደግሞ እኔም አሁን መጽሐፍ ማግዛት 3 መጽሐፉን የመደበች እህታችን እሷን እግዚአብሔር ይባርክ ማለት ወዳለሁ። አሜን። ተባረኩ ሁላችሁም። ያው ያለው ነገር እቺ ነው። ቤተሰቦች ያው አድቬንቲስ ቤተክርስቲያን አይደለም የኢየሱስ ክርስቶስ ናቸው፣ ፈሪሳውያን ናቸው። ለዛ በእኛ መካከል መኖር የለብሽ ብሎ እነሱ ወከልክሏል። እኔ ጋር ቤተክርስቲያኑ ልጆች አሉ። ስለዚህ እነሱ አልተቀበሉም። ግን ከአሁን በኋላ ፈጣሪ ፍቃድ ከሆነ እግዚአብሔር ልብም ከሆነ እነሱ ይመለሳሉ ብዬ ተስፋ አደርጋለሁ በጌታ። አሁን ገና 3 ወንድማሞች በራሳቸው ቦታ ላይ ቤተክርስቲያን ሰርቶ አሁን እያመለኩ ይገኛሉ። ገና ነው፣ ገና ያን እየጀመሩ ነው። መጀመሪያ የለም ቃልወትና መሰረት ክርስቶስ፣ ሙሉ ወንጌል፣ ኦርቶዶክስ፣ መካነ ኢየሱስ እንደዚህ አይነት ቸርች አለ። እኔ ከመጡ በኋላ እነሱ አሁን 3 ወንድማሞች ራሳቸው ቤት ላይ ቤቱ አንድ ቤቱ ነው ቤተክርስቲያን አድርጎ እያመለኩ አሁን ደግሞ ቤተክርስቲያኑ ሰርቷል። እንጃ አላውቅም ገና ያለው ብዬ አስባለሁ ነው። እና ቃልወት ቤተክርስቲያን እንደዚህ እነሱ እንደዚህ ቅርብ ነው። ለዚህ አሁን ምን ያህል ጠንክሮ እንደቀጠለም አታውቂም አንቺ ያው ስሉ ሰማሽ ስሙ ሰማሁና አሁን ጄለም ያለው ፈጣሪ ፍቃድ ከሆነ ግን ያው ወንድሞችሽ ይሄን በሰሙ ጊዜ ባለፈው አንቺን እንደ ሞተ ሰው አድርገን እንቆጥራለን፣ ከዚህ በኋላ አንድ ሰው ከኛ ቤት ሞቷል ብለዋል አይደል ብሎ እስኪ እሱን እንዴት ነው አንድ ሰው ሞቷል አንቺ ደግሞ ከኛ መካከል አንድ ሰው ጠፍተን እና ምን ይጎዳል ብዙ ሰው አለ ብሏል። ከዛ አይነን ፈጣሪ ፍቃድ ከሆነ ምን ችግር የለም። እስር ቤቱን እንዳለ እንደዚህ በዚህ አንቺ ትሞታለሽ ማን ይቀበራል? ከእስር ቤት ሞተሽ ነው የምትወጪ ነው ያሉት። ተሽመምቶች ደግሞ የሚቀበረው ማን ነው የሚላል ደግሞ እኔ አሁን እስር ቤት እኔም የቆየው ጊዜ እኔም ፖሊሶች የከታተሉ ብር ያስበሉ እኔ ደግሞ ሽንቃ መጡ የኛ ሰፈር ልጆች ሳይሆን ቤተሰቦች ሳይሆን የሌላ ሀገር ሰዎች ናቸው። አንድ ልጅቷ ብቻ ሰፈር ናት፣ ሌሎቹ ነው የተለያየ ሀገር 2 ወንድ ልጆች እና አንዲታችን ብዙ የተባበሩ ፖሊሶች ብሩን እያስበሉ ያወጡ። ደግሞ ጸሎት የቤተክርስቲያን ጸሎት የጽዮን ቤተክርስቲያን ጸሎት በቃ እኔ በፊት 8 ወር የታሰሩ በዛ እብዶኖ ብዙዎች አሉ። በእነሱ መካከል እኔ የወጣው ብር ሳይሆን የቤተክርስቲያን ጸሎት እግዚአብሔር ይመስገን በቃ ጸሎት ነው፣ ብር አይደለም፣ የሰው እውቀቱም አይደለም። ምንም የሌለው እኔ ደግሞ ለነሱ ያነሳው አምላክ ነው። ስለዚህ ቲኬትንም ከካይሮ ወደ ኢትዮጵያ እነሱ ናቸው የቀሩልሽ? እነሱ ናቸው። እንደውም ወንድማችን ፈለቀ አለ አሁን ስልኩን ማግኘት አይቻልኩም። እሱ እራሱ አቅም ታመሟል። ህፃን ልጅ ቤት አለ የናታን ቤተክርስቲያን መሪ ነው። 3 ቀን እኔ ሽንቁን ይዞ 2 መኪና 2 ትራንስፖርት ተከፍሎ 3 ጊዜ ሽንቁን ይዞ አንድ ቀን ደግሞ በኢትዮጵያ 1000 ብር ከፍሎ 1500 ብር ከፍሎ ውስጡን ገፍቶ እኔ ውሃ እኔን ኮሾሮ ምናምን ይዞ እኔ ሰላም ብሎ ወጥቶ እግዚአብሔር ያጋጣኝ ማመስገን ፈልጋለሁ። እግዚአብሔር እንግዲህ ደግሞ የቤት ሰዎች ሰብስበው እኔ ያለው ብሩን እነሱ ፖሊሱን እያስበሉ ብሩ ከጨረሰን በኋላ ቲኬቱ ቆርጦ ብለ ቲኬቱ መቆረጥ ምንም ብር የለም። እሱ በራሳቸው ቤት ልጆች ሰብስበው ኢትዮጵያ 10,000 ብር ደግሞ አንድ አሁን የኛ ሰፈር አይደለም የና ቤት አይደለም ዝም ብሎ የሾነ ልጅ ነው። ለራሱ ቤት የሚያገልጋይ ሰው የሚወደው ልጅ ነው። ስለዚህ እሱን በቲኬት መቆረጥ አለብን ብሎ በራሱ ቤት እሱ ደግሞ በኢትዮጵያ 10,000 ብር ቲኬቱ ኢትዮጵያ 80,000 ብር የቆረጠን እኔ 10 ሳንቲም የለም። መጀመሪያ ያለው ሁሉ ፖሊሱን እነሱ ጨርሷል። ለዛ የሰብሰቡ ልጆቹ ማመስገን ፈልጋለሁ። እግዚአብሔር ይመስገን። እንግዲህ የእህታችን ታሪክ በአጭሩ ይሄን ይመስላል። እንግዲህ ብዙ መከራ የደረሰባት ከዛም አልፎ ደግሞ ይሄንን እውነት ካገኘች ወይ ደግሞ ሰይጣን በጣም የተፈተናት በተለያየ መንገድ በእውነት ሊጎዳት ከእግዚአብሔር መንገድ ወደኋላ እንድትል ብዙ ነገር አድርጓል። ነገር ግን እግዚአብሔር በድንቅ አመራር እየመራት ለዚህ አብቅቷል። በእውነት
እነዚህን ደግሞ ወገኖቻችንም ማመስገን ይገባል። በተለይ በዋትስአፕ ግሩፕ የሚያገለግሉ በተለያየ ስፍራ በጉራራ እንደ ተስፋችን እንዲሁም ደግሞ ጽዮን ሌሎችም አሉና በእውነት እነዚህ ከተለያየ ቦታ ላይ ያሉት ናቸው። አንድ አካባቢ ያለ ደቡብ አፍሪካ ያሉ አሉ፣ አረብ ውስጥ ያሉ አሉ፣ ዱባይ እንደዚሁ ከየስፍራ ያሉት ናቸው። ካገኙት ነገር ግን ሳይሰጡ ለዚች እህታችን ማድረግ ያለባቸው ነገር ሁሉ አድርጎ አሁን ወደ አገሯ እንድትገባ አድርጓታልና በእውነት እግዚአብሔር አምላክ አብዝቶ እነሱንም ይባርካቸው። በእውነት የሰራችውን ነገሮችን ሁሉ በፖሊስ እንግዲህ ጥራ ግራ ያገኘችው ነገሮችን ሁሉ በፖሊስ ተቀማጭ እህታችን ነች። ወንድሞች ደግሞ እንደዚሁ እህቶች የገዙላትን ደግሞ ሁለት ደግሞ ሞባይሎችንም አልፎ ተርፎ ሰዎች ጋር እንዳትገናኝ ደግሞ ወስዶባታል። ወደ ኢትዮጵያ ስትመጣም በጣም ተቸግራ ነበረች እና 8 ሰዓት ነው እንግዲህ በረራ ያረፈውና ከምሽቱ 8 ሰዓት ገብታ የሚቀበል ሰው እንግዲህ ያን ጊዜ አልነበረም። ለምን ምሽት ስለሆነ ከዚህ አንድ እህታችን አሁን እሷ ያረፈችበት ቤት ባለቤት እህታችን ውዴ እና ደግሞ እኔ አንድ ደግሞ ወንድማችን እስጢፋኖስ የሚባል ከሶዶ መጥቷልና ከዛ እኛም ሄደን ምን እናደርግ ስልኳ ተወስዶባት በምን እናገኛለን? አይ ፎቶ ካለ እንላለን። ከዛ እግዚአብሔር ያገናኛል። ሄደን በቦታው ተገኝተን እኛ እንጠብቅ፣ ከዛ እግዚአብሔር የሚያደርገው እናያለን ብለን ሄደን እግዚአብሔርን ደግሞ አላሳፈረም። በድንቅ በእውነት አመራር መርቶ በእውነት ከእህታችን ጋር አገናኘን። አሁን ደግሞ ለዚህ ለድንቅ ምስክርነት በእውነት በቅታለችና በእውነት ብዙ መከራን ያየች በብዙ ጎዳና ያለፈች እህታችን ነችና ስለሷ እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት የአምላካችን ስም የተመሰገነ ይሁን። በተለይ ደግሞ እህታችን ፍሬም እግዚአብሔር አምላክ ይባርክሽ። የሚያስፈልጋትን መጽሐፍ እንዲሆን ደግሞ ለስልጠናም ገንዘብ ካስፈለገ ለስልጠናም ገንዘብ ስጣለሁ ብላለች። እግዚአብሔር አምላክ የተመሰገነ። ሌላ ስልጠና ምናልባት ትቻለው ደግሞ እንደዚህ የምትለበት ነገር ካለ ስልጠና ትወስዳለች። አሁን ግን ከኔ ጋራ በልዩነታ የእግዚአብሔርን ቃል እያጠናን መሰረታዊ የሆኑ እውነቶችን የኛ የቤተክርስቲያናችን እውነት አብረን እያጠናን ነው። እኔም እጅግ በጣም ደስ ብሎኛልና እሷን ስላገኘው በእውነት እግዚአብሔርን አምላክን እጅግ አድርጌ አመሰግናለሁ። ክብር ለአምላካችን ይሁን። ቀጣይ ደግሞ ያለውንም ህይወቷን ለእግዚአብሔር አድራ እንሰጣለን። ቤተሰቦቿ ጋርም ደግሞ ምናልባት ተስማምቶ እሷን ደግሞ የሚቀበሉትን መንገድ እየተፈለገ ነውና ያንንም ደግሞ ጌታ ኢየሱስ እንዲቀድምላት በሄደችበትም ደግሞ ይህን ያወቀችን እውነት ወንጌል ሌሎችም ደግሞ ለመመስከር ነው አሁን እሷ እየተነሳች ያለችውና ጌታ ኢየሱስ ከፊቷ እንዲቀድም መንፈስ ቅዱስ አብሮት እንዲሆን ጸሎታችን ነውና እውነት የእግዚአብሔር አምላክ የተመሰገነ ይሁን። እናንተም ደግሞ የረዳችኋት ያጋዛችሁ ሁሉ እግዚአብሔር አምላክ ይባርካችሁ። ጸላችሁላት እንዲሁም ደግሞ ያሰረፋችሁትም እነዚህ ወንድማችን ታምራት አዋኑና እንዲሁም ደግሞ እህታችን ውድ ጎጎ እግዚአብሔር አምላክ አብዝቶ ይባርካቸው እላለሁ። ሌሎችም ስለሷ ግድ የሚላችሁ ሁሉ ጌታ ኢየሱስ ይባርካቸው። ይሄ ነው ከኛ የሚፈለገውና እግዚአብሔር ደግሞ የሚወደው ይሄንን ነው። አንዱ ሲወድቅ አንዱ የሚያነሳ፣ የተቸገረውን ደግሞ ስንረዳ፣ እንዲሁ ስታመሙ ደግሞ ስንጸልይ፣ እንዲሁም በተለያየ ሁኔታዎች ውስጥ ግን ስንሆን አንዳችን ከአንዳችን ጋራ ጎን በመቆም አይዞሽ ስንባባል ነው ይሄ ፍቅራችን የሚገልጸውና ይሄ ደግሞ ከሰማይ የሆነ ነውና በእውነት ይሄንን ደግሞ በእሷ ህይወትም በሌሎችም ስላየው እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። ሁላችንም እግዚአብሔር አምላክ ይባርካችሁ። ጌታ ጸጋውን ያብዛላችሁ። እህታችን ደመቀችም እንኳን ደስ አለሽ፣ ለዚህ ክብር ያበቃሽ አምላክ ነው። ክብር ለኢየሱስ ይሁን። እንደሷ ደግሞ ያሉ 8 ልጆች እነዚህ ደግሞ አሉ። እነዚህ ስለነሱም አብራችሁ ጸልዩ። እነሱም ደግሞ አሁን በሷ ሁኔታ እጅግም ደስ ብሏቸዋል። ላካ እነሱ የሚያስተምሩ ወንጌልም እንደው ፍቅራቸውም ደግሞ በግሩፕ ብቻ ሳይሆን በተግባርም አሳይተዋል። እኛም ነገ የት ነው የምንገባው? አሁን ወላጆቻችን ስንሄድ እኛን አይቀበሉም፣ እንዲሁ ያሳድዶናል። ስለዚህ የት እንሄዳለን ብለን እናስብ ነበር። አሁን ግን በሷ ህይወት ያየ ነው እጅግም አስደንቀዋል። ስለዚህ በሷ ደግሞ ህይወት እንጽናናለን፣ ወገን ላካ አለን ብሎ ለሷም እየመሰኩላት ነውና በእውነት ይሄ ከእግዚአብሔር የተነሳ ነውና እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ጌታ ጸጋውን ያብዛላችሁ። እግዚአብሔር አንቺንም ይባርክሽ። እንግዲህ ይህንን ምስክርነት የሚሰጠሽ እንዲሁም ደግሞ እሺ ብለሽ ጊዜሽን እንዲሁም ሁሉ ነገር መስዋዕት በማድረግ በእውነት ሁሉንም በደስታ ስለተቀበለሽ ጌታ ኢየሱስ አብዝቶ ይባርክሽ። ጌታ ጸጋውን ያብዛላችሁ። ተባረክ እላለሁ። ሁላችሁም ጌታ ይባርካችሁ።